ማማዬ አቤት አማጂ ምንድን ነው? ማነሽ አንቺ? እኔ እኮ ኬኳ ነኝ። ይኸውልህ አንተ ቀልድ ነው መሰለኝ ያዝኩህ። አልሰማህም ማለት ነው። እኔ ራሴ አላዳመጥም። ወዬ ነው የምልህ ስላላወቀኝ ነው። ፍራንክ የተደረጉት አይነገራቸው ፍራንክ ነው ተብሎ እኔም ክፉ ቃል እንድናገር አታርገኝ። እስቲ ወንድ ተናገር። እናት ወልዳለች። ይሄን የስጋ ገንፎ ብሎ እኔ አሁን በጣም እየከበደኝ ያለው ካንተ ልጅ ወልጃለሁ። ስራውን ስለኛ ካንዳንድ አመነ ደስ ብሎኝ የምኖረው ያኔ ብትሆን ነው። ቲቺንግ ነው የምሰራው፣ መምህርት ነኝ። የምር በጣም ነው መቀጠቅጣቸው፣ ግን ወላጅ መጥቶብኛል። እናቱ ይኸውልሽ እሷ ልጅም ትንሽ ልጅም የላትም። እማዬ ወንድሜ እያለቀሰ እኮ ነው። አታውቅም እንዴ? አንደኛ ዛሬ አንድ አሪፍ እንግዳ እየጠበቅን ነው። ሄሊታ ትባላለች። ሰላም ቤተሰብ ጃሞ ተሰብስበን ነው በራዘሬ። እንዴት ነሽ ማማቲ? አንቺ ኬክ ብርቱካን አይደል እንደ የምትመስዪው? ማማዬ እችኛዋ ደግሞ ጠይም ብርቱካን ናት። እንዴት ናችሁ? ፒስ ነው አይደል? አለን። ስልጣኔ እንዳለ ነው። ግድ ነው ጀማው ግድ ነው። እንዴት ነሽ? አለን። ሁሉ ፒስ ነው። መንገድ ሰላም ነው በራዘሪ። ስለዚህ ለሁለቱም ነው ምግብ የምትሰሩ። በነገራችን ላይ ጎቤው አይጠግብም። ቀለል ያለ ነገር እንዳታስቡ። ለሄሉ ለብቻው ለጎቤው ለብቻው እንደዛ ነው የሚመቸኝ። ለፈለዋ ደግሞ ትንሽ ጨው ተጠንቀቁልኝ በጣም። እኔ ጨው አይመቸኝም። ለጎቤው ነው ለሄሉ ነው ለጩጫዋ ነው ጨው የምንጠነቀቅ። ለፈለዋ በጣም ተጠንቀቁላት። እኔ ግን ማለት ነው ስሰሩ የሚጣፍጥ ካሉን አልበላለሁ። አሁን ፈራችሁ አይደል? ሄሉዬ እንኳን ደህና መጣሽልን። ኧረ ስትገባ አለ ነው በለው። አማን ነው ስራ እንቅስቃሴ? ስራ በጣም ቆንጆ ነው። በወሬ ሳንይዝሽ መጀመሪያ ምግብ ምረጭ እስኪ። እኔ ግን እየራበኝ ነው ብራዘሮች። ምንድን ነው እየራበኝ? እንደገና ሻይ ድረሱልኝ እያለኝ ፈንጂ ትለቁብኛላችሁ። ክትፎ ገባ እንዳይል ብራዘር። ወጣ ይበል። አይ እንዳይወጣ አደራ። እሺ ግን ቲማቲም እንዳይኖረው ምን አለ መሰለህ፣ ቁንደ በርበሬ አታብዛ አደራ። እየሰማችሁ ስጋም እንዳይኖረው። አዎ ስጋው የድንች ጥብስ። አይ ስጋው የዶሮ ይሁን ደስ ይላል። እባክህ ከሻዩ በፊት ወይስ በሬውን ከማረድ ትጀምሪ? አይ ጉድሽ ነው በቃ ምግብ። እሺ ሪምቢላ ሳላለ ለምን እኮ ነው ቅድም ያልኩሽ። በጥርስህ ክትፈው እስቲ እየጠጣን እየጠጣሽ ሄሉዬ። እሺ እንዴት ነሽ? እግዚአብሔር ይመስገን። በስመ አብ ወልድ ተመለስ። ወደ ራሴ ተመልሻለሁ። አዎ እመለሳለሁ። ብዙዎች የምናውቅሽ በቲክቶክ ነው። አዎ ቲክቶክ ላይ ፍራንክ በማድረግ በደንብ ትታወቂያለሽ፣ በደንብ ታዝናኛለሽ። እንዴት ጀመርሽው? የጀመርኩትኝ በአጋጣሚ ነው። ለባሌ ወንድም እንደ ቀልድ ዝም ብለን እንደወልንለትና የሆነ ጀለሶቹ አንቺማ ምናምን ነው የሚሄዱት ማለት ነው። የአራዳ ቋንቋ የለም። ከዛ ዝም ብዬ አንቺ ቲና የነሽ ምናምን እንዴ ማለት ነው ምናምን ይላሉ። እሱ እዚህ ነኝ ምን ሆነሽ ነው አትከሰቺም እንዴ ምናምን። ከዛ በዛ ጀመርኩኝ። የሆነ ሰው ጋር ስደውልም ይሰራል።
ከዛ በዛ ቀጠልኩኝ። ይሄ ነገር ለምን ወደ ቪዲዮ አይመጣም? በቃ ለምን አይቀየርም? ያለ ነው እኮ አይደል? አክሰማ ማለት ልውጥ ነው የምትይው አንዴ ውሎሽ ነው እንዴት ነው ማለት አሁን እንደዚህ አይነት ነገር ለመልመድ ትንሽ ይከብዳል ሴት ሆነሽ እና እንዴ ውሎሽ ነው እንደዚህ አይነት ቫይብ እንድትፈጥሪ ያደረገሽ? አንደኛ ራሱ ቲክቶክ ነው። ቲክቶክ ላይ ብዙ ነገሮችን ታያለሽ። እንደገና ደግሞ ያው ማህበረሰቡ የሚኖረው ህይወት ስለሆነ ያው ታውቂያለሽ ከዛው የምትወስዱ ነገር ነው። በኖርማል ፕሮፌሽንሽ ምንድን ነው? ቲቺንግ ነው የምሰራው። መምህርት ነኝ። ምን ሳብጀክት ይሆን? እኔ ጥበብ ከድሮም ጀምሮ ጥበብ ጠርታኛለች እና አርት ነው ማስተምረው። በእውነት ስዕል ምናምን ስዕል ምናምን እሞክራለሁ። ለክፉ አልሰጥም። ሽሽት ነው የመጣችው። ወደ ኪችን አትመለሽም? እየሰራሽ ሪሞ ትምህርት ላንቺ እና አሁን እሺ ከተማሪዎች ጋርስ ምን አይነት ፊድባክ አለ? እንዴት ነው ሲረብሹ ምናምን በጎቤው ነው ተስፈራሪ ወይ? በነገራችን ላይ ይሄን ድምጽ አያውቁትም። ምናልባት ሶሻል ሚዲያ ላይ ምናምን ካዩት ነው እንጂ አያውቁትም። እንደገና ደግሞ ተማሪ በጣም ነው የሚፈራኝ። አለ የሆነ ውስጥ አለ የጎቤው መንፈስ በሴቱ የሱ መንፈስ አለ። ተማሪ በጣም ነው የሚፈራኝ፣ በጣም ነው የሚወደኝ። እንዲሁ ግን ሳስበው የህፃናን ኮንተንት እንትን ያልሽው ቲቺንግ ላይ ከልጆች ጋር ስለምትይ? ህፃናትን አይደለም ማስተምረው በነገራችን ላይ 6ኛ ክፍል 7ኛ ክፍል ያሉ ተማሪዎች ነው ማስተምረው። ያው እየተደባደብን እናስተምራለን። አስቸጋሪ ከባድ ኤጅ ነው በጣም በጣም አለመሰማት ይኖራል። እውነት ነው አለመስማት አይችሉም። በነገር እኔ ነኝ ማለት ነገሩ ሰው እንዴት ተሰማት ነው በቃ የሆነ መንፈስ ይመጣል ነው በቃ እንደዛ ነው። የኦዲየንስስ ፊድባክ እንዴት? ዋው በጣም ደስ ይላል። የሆነ ሰው ጋር ያለው አመለካከት በጣም አሪፍ ነው። የሆነ ነገር ስትሰራ የሚቀበልህ ነገር አስተያየት የሚሰጥ እንዲህ እንደዚህ ይቻላል እንዴ ምናምን ይሄ ሁላ እንዴት ነው የቻልሽው? በቃ አብዛኛው ሰው የሚጠይቀኝ ጥያቄ ይሄንን ነገር ኪት ነው ያመጣሽው ምናምን እንዴት ነው የቻልሽው ምናምን ነገር ይሉኛል። ግን ያው እንዳልኳችሁ ሁለቱንም የህፃኗንም ድምጽ የወንዱንም ድምጽ በአጋጣሚ በቃ እንደዚሁ ለሱ ደውዬ ነው ደግሞ አጋጣሚ የማናት ልጅ ምናምን ውይ ምናምን በተለይ በቃ እንደገና ተብታባም ነገር ስለሆነች በቃ ሳትፈልጊ ሰው ላይ ትወጃታለሽ። እኔ ቆይሪም ግን መስራቱን ተጠቅመኝ ለምን እኛ ጋር ትቀመጭ? ስለ ፕሮፌሽናል እየነገረችን ነበረ። አርት ስዕል አስተማሪ ናት። በአጋጣሚ ነው ፕራንኩን የጀመረችው። ሌላ የምትጠይቂው ጥያቄ አለ ካለሽ? ሁሉም መረጃ ደርሷታል። ወደ ወጣ ጥያቄ ካለሽ ግን ያው ወጣ ገባ መጠየቅ ይቻላል። ቢፈላ ሻዩ ስኳር ቢኖረው ጥሩ ነበር እና ቢፈላ ማለት አይደለ? አይ እኔ በጎቤው ነው የቀመስኩት። ገባሽ? እኔ ስኳር ምናምን የመጨረሻ ነው የሚመቸኝ ማለት ነው። እንደዛ ነው ማማዬ። በሚቂቲም አትወድም ስኳር? አይ ለሷ ነው ይሄ ለሷ ነው። እስቲ እንግዲህ ቲክቶክ ላይ በጣም እንግዲህ ብዙ አይነት ኮንተንቶች ነው የምትሰሪው። ያው እንደ መጀመሪያ ቲክቶክ ቪዲዮሽን ከሰራሽ በኋላ ምን አይነት ነበረ ፊድባኩ? በጣም ደግሞ ከሰዎች ዘንድ በቃ ተቀባይነት ያገኘው ቪዲዮ የትኛው ነው? በመጀመሪያ የሰራሁት ቪዲዮ በህፃን ልጅ ነው። በህፃን ልጅ ድምጽ ነበር የሰራሁት። አጋጣሚ ነው የሞከርኩት እንዴ በቃ የመስሪያ ቤት ጓደኛችን ጋር ደውዬ ምናምን የማንሽ ልጅ በቃ ግራ ገባት። አባልሽ እንትና ልጅ ነሽ እና እሷን አስጨንቄ የጀመርኩት። ሰው ጋርም የነበረው ፊድባክ በጣም ደስ ይላል። በቃ ምንም ኔጌቲቭ ነገር የለበትም። እንደውም የማበረታታት አይነት ነገር አለ አይደል? እንደዛ አይነት ነገር ነበረ። ሰው ጋር ኔጌቲቭ ነገር የለም። በቃ ይገርማቸዋል። ተሰጥኦ ስለሆነ ኔጌቲቭ ነገር ለማውራት ራሱ ይከብዳል። ለዛ የሆነ ሰው በደንብ አክሰፕት አድርጎታል ያለውን ነገር። ቻሌንጅ ያደረገሽ ነገር የፈተነሽ ነገር ይሄን ስትጀምሪ ወይ ምናምን የፈራሽው ሊሆን ይችላል? ቻሌንጅ ምንድነው? ሁሉ ጊዜ ኮንተንት ሀሳብ ማምጣት በጣም እሱ በጣም ከባድ ነው። ሁሉ ጊዜ አዲስ ሀሳብ ያስፈልጋልና እሱን ሁሉ ጊዜ አዲስ ነገር ማምጣት እና በጣም ከባድ ነው። እሱ ይከብዳል። እሱ ነው ከባድ ነው ብዬ ማስበው። ደግሞ የሚገርምሽ እንደሰማሁት ጭምጭምታ መስማት ጥሩ ሊሆን ይችላል።
ሙዚቃ ትሞክራለች። አዎ ይሄን ነገር እኔም ሰምቻለሁ። ይሄ ነገር ውስጥ አዋቂ ነው። ብዙም አይደለሁም ግን የሆነ ሙዚቃ የምትወጂው ነገር የለም? እንደዛ ነገር ነኝ። ለፍቅረኛሽ ለቤተሰብሽ ስታንጎራጉሪ ዋው የሚሉት አይነት በቃ እንትን ልባችንን ሰንጥቀን የሚባለውን ድምፅ አወቀው። እሱ የኔ ነው። በቃ የዘሪቱን እሞክራለሁ። ስታዋኝ ተውኩ ራሴ ጣልኩኔን ከፋ ውስጤ ሐዘን በላይ በቁሜ ሳስታውሰው ለየኛ ዕድሜ ደስ ብሎኝ የምኖረው ያኔ ብትሆን ነው ያንተ ማታ ሂደሃል ማን ይመልስሃል አልታየኝም ነበር እንዲሁ እንደሚቀር ስንቱን ያዘንኩለት ያ ፍቅር ያጎበስኩት ልብ ሳታመነ ስትፈራ በቀለ እኔም ጋር እንግዲህ አይራራ መውደድህ ይኖራል ስትቀር አይቀርም ብልሃት ነውና አልቀየምህም። አንደኛም ኳየር አልተቻልም። አክቹሊ በጣም ነው የሚያምረው ድምፅሽ። ባይዛው አሪፍ ነው። እንትን ነው አንዳንዴ እኮ የግድ በቃ የሚገርም ድምፅ ይሄ ለሚዲያ መቅረብ ምናምን ላይኖርበት ይችላል። ግን አጠገብሽ ያለውን ሰው የምታዝናኙ አይነት ሌቭል ላይ ከሆነ በጣም አሪፍና ጥሩ ጊዜም ታሳልፊያለሽ። አንቺ ምንድን ነው የምታደርጊው በትርፍ ሰዓትሽ? ምን በማድረግ አሁን በነገርሽ ላይ እኔ አሁን ስዕል በጣም ነው የምወደው። ብችል ብዬ የምመኛቸው ነገሮች ስዕልና ቦክስ ጊታር። ሞክረህ ግን ታውቃለህ? አዎ አይሆንም። እኔም እኮ ተስፋ ቆርጬ ካልሆነ መተው ነው የሚሻለው። በስዕል ህግ ሌላ ወደምችለው ሌላ የምችለው በሞከር ጥሩ ነው እንደ ሀሳብ። በምንድን ነው አንቺ ኢንተረስትሽ ወይ ምን በማድረግ ነው የምታሳልፍ? አብዛኛውን ጊዜ ትምህርት ቤት ላይ ነው የማሳልፈው። ግን የሆነ ከዛ መልስ ቲክቶክ ሰራለሁ። ስዕል ለተማሪዎች ይችላል አልፎ አልፎ። ግን ያን ያህል ያው መጽሐፉ አዲስ ስለሆነ አሁን ብዙም አይጋብዝም ለመሳል ምናምን። ለመጽሐፍ ነው የሚገባው። ለመጽሐፍ የተለያዩ መዝሙሮች ምናምን አሉበት። አሁን 5ኛ ክፍል አጠብቁማ መዝሙር ይዘምራሉ አሁን ቢባል ማን ያምናል? ግን እኔ እስከ 10ኛ ክፍል 10 አረንጓዴ ጠርሙሶች ቢያንስ ይሄን ያስተው አስገረሙ ታሪክ ናቸው። አይ ነው ሶሊ ብቻህን እኮ ነው የምትሰራው። ማሲንቆ ነው የምትመታው፣ ስጋ ነው የምትከትፈው። አይ ነው 10 አረንጓዴ ጠርሙስ ይኸው አንዱ አረንጓዴ ጠርሙስ ሻይም ቆንጆ ነው። ቢፈላ ስኳር ቢኖረው የሻይ ካራክተር ቢኖረው ጥሩ ነበር። እንጃ ላየን አይ ጥሩ የከርከዴን ሻይ እናመሰግናለን። አይ ውሽ ኧረ ትተውት መጡ ወይ ነው እናንተ ጠይቁ። ያን ስራ ሽንኩርቱ እንዳይገነጥርብሽ ያው ጎንጆ ራሱ ሽንኩርቱ እንዳይገነጥርብሽ። እንግዲህ እንዳልሽ እንግዲህ ቲቺንግ ስራሽ አለ፣ ቲክቶክ አለ፣ አሁን ሙዚቃ ላይ አለሽ። ብዙ መልቲ ታለንትድ ነሽ እንግዲህ እያየን ያለ ነው። እና እንዴት ነው ታይምሽን የምታብቃቂው? እና ደግሞ ቲክቶክም ሲሰራ ታይም ይፈልጋል ይመስለኛል ቪዲዮ መቅረጽን እና እሱ እንዴት ነው ታይም ማኔጅመንትሽ ላይ? ታይም ማኔጅመንት አብዛኛውን ጊዜ ቅዳሜና እሁድ ቪዲዮ ቀርጻለሁ። ለምሳሌ በሳምንት 3 ፖስት ማረግ ከሆነ ቅዳሜ እሁድ ረፍት ሰዓት ላይ ልብሶችን እየቀያየርኩ አይዲያዎችን እየቀያየርኩ ቪዲዮ ሰርች አስቀምጣለሁ። እንደን የምፈልገው ቀን ላይ ፖስት አደርጋለሁ። በዛ መንገድ ነው ታይም የምጠቀመው። በጣም ወላጅ አስመጫዋ መምህር ነሽ። ያው በጣም ነው መቀጠቅጣቸው። ግን
ወላጅ መጥቶብኝ አያውቅም። እጅሽን ነው የምታመጪው? አይ በቃ የሆነ እንትን ነው እኮ ማን አለ መሰለህ ዋቴ ነው በቃ ገባ ዱላው እንደዚህ ምናምን ስጋሩክ ስታመጣ በቃ ሞትኩኝ ብለው ከዛ ወገቡ ጋር ሲያልፍ ቀለል ያለ እንደዛ እያደረግን እያስፈራራን ነው ቫምፒር ዲያሪ እያሳለፍን። አንቺ ተማሪ እያለሽስ ወላጅ በጣም ትወስጂ ነበር? አይ ለዛ ነው ማታስመጪ? የምር እኔ ወላጅ መጥቶ አያውቅም። ምን አይነት ልጅ ነበር? እንትን አስተማሪ በጣም ነበር የሚወደኝ የሆነ ካፌ ለካፌ ምናምን የሚዞራት ልጅ ልጅ በቃ እሷ ማለት ስዊት ነሽ። እኔ ራሱ አረብሽም ነበር ትምህርት ቤት ስለማልሄድ ይሁን አላውቅም። አንተ እንደዛ ነው ማለት እኔ በሰዓቱ ጸባይም አሪፍ ነበር። እንደገና ደግሞ ጽሁፌ በጣም ነው የሚያምረው በነገራችን ላይ ይሄኛውንም ያዙ እሱ ነው ወደ ስዕል የወሰደሽ ማለት ነው። እና ጽሁፌ በጣም ስለሚያምር የሆነ አስተማሪዎች እየመጡ ምናምን የሄደን ደብተር ምናምን ሲሉ እንኩራት በቃ ደስ ይለኝ ነበርና እዛም እንደዛም ደግሞ ሆኖ ሳይለንት ነኝ በቃ ይሄኛል ረባሽ የሚባል ያለው ወደ ስዕል ሙያ ውስጥ እንዴት ነው ሄድሽ? ድንገት እሱም አጋጣሚ ቲክቶክ ፍራንኩም አጋጣሚ ስዕሉም አጋጣሚ ነው። ቲቺንግ ራሱ አጋጣሚ ነው እንዴ በእውነት ከቤት የወጣሁት ነርሲንግ ልመዘገብ ነበርና ነርሲንግ ልመዘገብ ወጥቼ ምዝገባው አልቋል ተባልኩኝ። አጋጣሚ ባለቀ በሁለተኛው ቀን ሄድኩኝ። እዛ ምዝገባው አልቋል ምናምን ተባልኩኝ። በቃ ኮተቤ የሚባል ትምህርት ቤት አለ እዛ እየመዘገቡ ነው አሉ። በቃ እና አተራረኳ ራሱ አንጀት ይበላል። ያው ችጋር ያለ ነው እንደ ሀበሻ እና ኮተቤ ገባሁኝ። በቃ እዛ ቲቺንግ ተማርኩ። አሁን እያስተማርኩኝ ነው። በጣም አሪፍ ነው። ጥበብ እንዲህ እየገፋች ነው የምትወስድሽ። እኔ እኮ አልፈለኩም ነበር ይኸውልህ አልፈለኩም ነበር። በጣም ፑሽ እያደረገችኝ ነው። እኔ ክብደት ሁላ እችላለሁ በጣም ነው የምችለው። አነሳለሁ የመጨረሻ ማለት ነው። እኔ ግን እንደዚህ እያወራሽ እንግዲህ የስራ ባልደረቦቻችንን ፍራንክ ብናስተምር እኔም እያሰብኩ ነበረና እዚህ ብቻ ከሚቀር ለምን እነሱን ደግሞ ፍራንኩን ከቢሮ ስታፎች አንድ ሰው ጋር እናስደውል። እስኪ አውጪና እናውጣና እና በፈላው ይሻላችኋል በግብዳው ይሻላል? የትኛው ይሻላል? አንቺ ሞሪ ደነግጣሉ ብለሽ እንደዚህ ብናደርገውስ? ጎቢዮ ፍራንክ ላይ ደረሰ። ደርሰናል። ምግቡስ ግን እየደረሰ ነው። ምግቡ እየደረሰ ነው። ይደርሳል ብላችሁ ነው? ጎቢዮ ልጅቷ እንትን ጩጫዋን አግኝቷት መንገድ ላይ ከዛ የማየ ስልክ ነው ተብሎ ነው የተደወለው። አንቺ ገበያነሽ ጋር እንደው ገበያነሽ ያው የኔን ቁጥር ስለምታውቀው ባንቺ ቁጥር እንደው ኤችአር ናት እሷ ጋር እንደውልና ጩጫዋን የምታናግራት ከዛ ጎቢዮ ደግሞ አግኝቻት ነው የሷ ልጅ ናት አለችኝ ይላል። ማየ ነው የሰጂን ትላለች እሷ በቃ ግድ ነው። ሰፋ ነው ስቶሪ አስማ ታየኝ እስቲ መጣችሁ ነው 11 14 እሺ 74 በቂጡ በኩል እንዳይወጣ ማንኪያው ሄሎ እማዬ ሄሎ እማዬ አማጂ ምንድን ነው? ደንግጣለች። የምን ማየ ነው አለች። የተሳሳተ ስልክ ነው። አሁን ጎቢዮ ነው ገበያ ነሽ አይደለሽ ይላል። ይሄን ብቻውን እያወራች ነው። አይ እንግዲህ እንደዚህ መጨማለቅ አይደለም ጋቢ አለ ወደ መጀመሪያ ያታንሹ ወይ አየ በቃ ልጅ ነው ብላ ነው በቃ አንጣልኝ የእናቱን ስልክ ነካፍቷ የእናቱን ስልክ ነካፍቷ ቤት ስልክ ይሰጧቸው። ሄሎ
ሰላም ነው ማ? ሰላም ነው። ገበያ ነሽ? እንዴት ነሽ? አንድ ህፃን ልጅ እዚህ ጋር እኮ እናቴ ናት ብላ ስልክሽን ሰጥታን ነበረ። ኧረ ማን ናት? እስኪ አዋሪያት እማዬ አዋሪያት። ማማዬ አቤት። አማጂም እንዴ ቆይ ማነሽ አንቺ? እኔ እኮ ኬኳ ነኝ። ኬኳ እኮ ነኝ እኔ። ኬኳ እንዴት ነሽ? እኔ በባጭም ደህና ነኝ። አማጂም እንዴ ቆይ አንቺ የት ነሽ? እኔ እኮ እየፈላሁ እኮ ነው። እየፈላሁ እኮ ነው። እማዬ ሄዱ ናቸው። እማዬ አይ እኔ ደግሞ እንዴ ቆይ አባትሽን ላገናኝሽ። እሺ አገናኝ። ሄሎ ሰላም ነው አባ? ይኸውልህ ህፃን ልጅ አባቴ ነው ብላ ስልክ ነበር የሰጠችን። አንቺ ገባ አሁን እናቴ ያለሽ ወንድ ታገኘማ ማለት ሄሎ ይኸውልህ አሁን እኛ እዚህ ጋር በጣም ተጨናንቀን ነው። እናንተ ቀልድ ነው መሰለኝ ያዛችሁ። አዲስ አበባ ነን። የት እንሆናለን? ስማ ይኸውልህ እንደዚህ አይነት ቀልድ እኛ ለመቀለድ ብለን አንደውልም። መጀመሪያ አጠገብ ያለችው ስራ አታርግ። ወደ ቁም ነገሩ ስገባ ይኸውልህ እዚህ ጋር ህፃን ልጅ ጠፍታ ነበረና ስልክ ሰጠችን። ይኸውልህ እያለቀሰች ነው እንደገና። ወይ ደግሞ እስኪ ህፃኗን አዋሯት የምታውቋት ከሆነ። ስሟ ኬኳ ነው ስሜ ትላለች። እናቴ ደግሞ ስሟ ገበያነሽ ነው ምናምን እያለች ነው። እሺ ይኸውልህ ወይ ደግሞ ህፃኗን ታዋራታለህ የሆነ ለማረጋጋት ምናምን ብትሞክርልኝ። ሄሎ እማዬ ከአባዬ ጋር ነች እንዴ ያለሽው? እማዬ እኔ እኮ እያራበኝ እኮ ነው። እኔ እኮ መንገድ ላይ እኮ ነው ያለሁት። አማጣለሁ አላችም እንዴ ቆይ ኧረ እማዬ እኔ እየፈራሁ ነው። እያማሸኩ ነው። እናቱ ስልክ ሌላ ስልክ ሞክሪ ተሳተሽ እንዳይሆን ግን ማለት ነው ባለፈው ማለት እንጂ እኛ ጎረቤት ያላችሁ ሰላም ማለት ሰላም ያቺኛዋ ጥቁር ጀበና የምትመስለው ከአቅሟ በላይ ሆነ። አይ ያሳቀችኝ ደግሞ አጠገብህ ያለው ያብላህ እዛው እናትህ አይደለም ይደወልና አሁን ካነሳቸው እድለኛ ነኝ እውነት በቸከሷ ለማዋራት በሰላም። ሄሎማ አቤት እንዴት ነሽ? እናቱ ይኸውልሽ እሷ ልጅም ትንሽ ልጅም የላትም። ሰዎች የተሳሳችሁ ከሆነ ሌላ ስልክ ፈልጊ። እማዬ ለእናንተ ብቻ ነው ፖሊስ ያለው፣ ለእኛ ጋር ፖሊስ የለም። እማዬ እናትሽን ፈልጊ። እሷ እናትሽ አይደለችም። እማዬ ወንድሜ እያለቀሰ እኮ ነው።
እኔ ያስደነግጣል። ምንድን ነው? አንደኛ ነሽ ገብርኤል። በጣም የምር አንደኛ። ደግሞ ያስጨንቃል። ህፃን ልጅ ጠፍቶ ሲባል አሁን ዝም ሌላ ነገር ቢሆን ያን ያለ ያሳስብ ይችላል። ልጅሽ ጠፍቶ ከዚህ ፍራንክ እንደሆነ ይነገራት አይደል? ኧረ ይነገራት። ይሄን አነሱትም ያው ወይም ደግሞ ግን ከዚህ በላይ ሰው ጥብሱ ላይ የሚሰራው ፕራንክ ሰስፔንስ አረገ። ስለዚህ በቃ ወደ ቀጣዩ ብንሄድ ቀይ ሞክረው ነው መጨረሻ መልሳ ብትደውል ትችላለች። ሪከርድ እየተደረግሽ ዘጋችብኝ። እናንተ ንገሯት በቃ ፕራንክ እንግዲህ ያው ተመልካቾች ድጋሚ ማንሳት አልፈለገችም። ፕራንክ ነው ተብሎ ሊነገራት ነበር ግን ስታስብ መዋል ነው ይሄ ፕሮግራም እስኪተላለፍ በየጣቢያው እንዳትዞር። አንቺ ግን እንዴት ነው አይዲያው የሚመጣልሽ? በስመ አብ ትችያለሽ በእውነት። ፍራንኩ ይፐረነከካል። ይፐረነከክለታል። ይሄ ያነሳል። ሄላ ሄላ አቤት። እዮብ እንዴት ነህ? አቤት፣ እግዚአብሔር ይመስገን። ሰላም ነው? ደህና ነኝ፣ እግዚአብሔር ይመስገን። አላወቀኝም? አላወቅሽ? ይኸውልህ ከ4 ዓመት በፊት ነበር እኔን የምታውቀኝ ማለት ነው። እሺ። እና በአንድ ሁኔታ ተገናኝተን ነበረ። ቆንጆ ጊዜ ያሳልፈን ነበርና የት? እና ይኸውልህ እኔ አሁን በጣም እየከበደኝ ያለው ካንተ ልጅ ወልጃለሁ። ላንተ ላለመንገድ በጣም ብዙ መስዋዕትነት ከፍያለሁ። ከዚህ በኋላ ግን ምንም የምችለው አይነት ነገር አይደለም ይሄ። ማን ነበር ግን? ይኸውልህ ከአራት ዓመት በፊት ማን ብልህ ምን ታውቃለህ አንተ? እስከ ዛሬ ዝም ብለህ እየኖርክ አይደል እንዴ? እንዴ አበሩ እግዚአብሔር ማን ነበር? እሺ ለማንኛውም ሰላም እባላለሁ። ሰላም። አዎ ባላገው እግዚአብሔር ይመስገን። ምን ችግር አለው? የኔ ከሆነ እቀበላለሁ። ለማንኛውም አዋራውና ህፃኑ ከዛ በኋላ እኔ ከአቅሜ በላይ ነው። እሺ አባዬ አቤት። ልጆቹ ሁሉ እኮ አባት አላቸው። እኔ ግን አባት የለኝም። እሺ በእናትህ ናልኝ። እሺ እኔ እኮ ማለት ለዓመት በዓል እኮ ልብስ ተገዝቶልኝ እኮ አያውቅም። የቸገረን እኮ ነው የምንኖረው። እሺ ቆንጆ ነሽ። ቆንጆ አሪፍ ነው እኮ እናቴን ግን ምንድን ነው የማትወዳት? እሺ አገናኘኝ እናትን። ግን እናቴ ባትወድም እኔ ግን በጣም ነው የምወድ። እሺ እኔም ውድድ ነው ማለት እሺ እናቴ ማለት ነው። ሄሎ እሺ እናትን አገናኝ። ሄላ ይኸውልህ እስካሁን ድረስ የአቅሜን በጣም ታግያለሁኝ። አንተ ቀልድ ነው መሰለኝ ያስኮት ስቃለ ነገር ምናምን፣ ግን እዚህ ጋር እያወራን ያለ ነው ስለ ልጅ ነው ገባ? እሺ ስለዚህ የምንገናኝበትን ወይ እናዘጋጅ። ከዛ ውጪ ደግሞ ወንድሜ ሊያወራህ ይፈልጋል። ሄሎ በራዘር። ሄሎ እንዴት ነሽ? እንዴት ነሽ? ሰላም ነው አይደል? አሪፍ ኮሚቴ ነሽ እና አሪፍ ነው። ይኸውልህ እኔ አሁን ሰላም ነው የምፈልገው። ወይ እየቀለድኩ ምናምን አልኩ። ሰላም ነው የምፈልገው። ልጄን እዛ የምትወስድ ከሆነ ና እንውሰድ፣ ያለዛ በፌስታል አድርጌ ቆሻሻ መጣያ ነው የምጥልህ።
ስማ ይኸውልህ እኔ አሌክስ ምናምን አትበለኝ እየሰማኝ ነው የገረመኝ ስራውን ስለዚያ ከአንዳንድ አምጠን ሰቂዱም ፊቱን ሲቆጠው ባንዲ አትናገረኝ አይ በቃ ይሄን ፍራንክ ደብል የሚያደርገው ምንድነው? ፍራንክ እንደሆነ አይነገራቸውም። እውነት ነው። ቪዲዮ ነው የሚያዩት። ሲያስቡ ይዋሉ። እንደውለት እንዴ ለምን ዘጋው ምናምን ብዬ ጓል በል ኧረ በቃ ይቅር። ፕሮግራሙን ይሄ እንዲያው አድርግለት ይሄን የስጋ ገንፎ እንግዲህ ያው አሪም በጋራ በመሆን ትበላላችሁ። አሪም እንኳን ያው እኔ ጋር ቆማለች ትበላለች እንዴ ጨርሶታል ልቦች እንድጫወትበት ይሁን እንድበላው አላወኩም። አይ እንግዳ ግን በጣም ነው የምታከብሩ። በጣም እኔ ጋር በጣም መስቷል ማለት ልገምቱ ይፈልጋችሁ ለካራክተሮቹ ያው እንግዲህ ሄሉ በጣም ቆንጆ አድርጋ ፕራንክ አድርጋልናለች። ልዩ የሚያደርገው እንደነገርኳችሁ ፕራንክ የተደረጉት አይነገራቸውም ፕራንክ ነው ተብሎ ቪዲዮ ሲለቀቅ ይህን ቪዲዮ ልክ እንደናንተ ቁጭ ብለው ነው የሚያዩት። እስከዛ ሲያብሰለስሉ ይኖሩ። እውነት ነው። ይሄ አይነገራቸው መነገር የለበትም። የመጨረሻ ፕራንካችን ነው ይሄ። ሹፌራችንን ፕራንክ ልናደርገው ነው። ሃሎ 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 ሄሎ፣ ሰላም ነው? እግዚአብሔር ይመስገን። ቅድም እኮ አሳ ገዝተህ በቴሌ ብር አላስገባህም ብሩን አስገብቻለሁ ብለህ ማለት ነው። አሳ? አዎ ባለፈው ዝዋይ አሳ ገዝተህ ነበረ። እሺ። እና ብሩን አስገባለሁ ብለህ አላስገባህም። ካሽ ሰጠውክ እንዴ? አይደለም እኔ ሳላቅ ደውላለሁ እንዴ? አባ ካሽ ሰጠው ልዘጋው ነው። እንደ አይነት ቀልድ ስለማይ ይኸውልህ ሲጀመር ማለት በደንብ ነው ያየው። በደንብ ሾፌ ያለው ይሄ የአርቲስት ቲቪ ምናምን መኪና ነው ያዝከው። እሺ። እና ማለት ነው የትም ሄጄ መጠየቅ እችላለሁ ነው የምልህ እና እኔ ቦታው ጠቁማለሁ እኔ ራሴ እኮ። ይኸውልህ አሁን ብሩን ትከፍላለህ ወይስ አትከፍልም? ሌላ ነገር ውስጥ አንግባ። እኔ አባቴ አሳ ሌላ ሰው ሊሆን ይችላል። ያውልህ አባቴ ባሬ ስልክ ሰጥተው ሊሆን ይችላል እንጂ አሳ በካሽ ነው የገዛሁት እኔ። ይኸውልህ እኔ እኮ እንደገዛህ እርግጠኛ ስለሆንኩ መኪናውን ደግሞ አስነስተህ ስትሄድ ምናምን ስላየው ነው። አሁን ዝም ብዬ አይደለም የደወልኩ። ገባህ? እሺ ከፈለክና ቦሌና እኔ ጠቁመዋለሁ። ይኸውልህ እንደውም የዛ ቀን ማለት ነው መንገዱ ላይ ተሳስተህ ነበረ። ስከተልህ ነበረ ማለት ነው። ይሄ ቀልድ እንዳይመስልህ ስከተልህ ነበር እያልኩ ነው። ይኸውልህ ሪከርድ አድርጎ ከፈለክ። ይኸውልህ አንተ ቀልድ ነው መሰለኝ ያዝከው። አልሰማም ማለት ነው። እኔ ራሴ አላዳመጥም። ወዬ ነው የምልህ ስላላወቀኝ ነው። እኔ ተከትዬሻለሁ ብራዘር። በጸባይ የምትከፊ ወንድ ነሽ። በቃ እንደ ወንድ እናውራ። አባቴ አሁን እኔም ክፉ ቃል እንድናገር አታርገኝ። እስቲ ወንድ ተናገር። እናት ወልዳለች። እኔ ብራዘር ይሁንሽ በጨዋ ደንብ እያወራሁሽ ነው። በጨዋ ደንብ እኔ መጀመሪያም አወራሁ። በቃ እስኪ አንተ አልፈራም ካልክ ማለት ነው ና እስቲ ራስህ እዛው እጠብቃለሁ። በቃ በጣም ይቅርታ ልዘጋው ነው። እንደ ወንድ ላውራ ካልከኝ ደግሞ ከፈልክ አጠገብህ ጋር እመጣልሃለሁ እኮ። ና እናውራ እንፈታተሽ። አልመጣም። እዛ እኔ የማላደርገውን ዝም በል በእናትህ። ፈሪ ነህ
እመጣለሁ ምናምን አላልክም። ፈሪ ነህ በቃ። ይኸውልህ እንደ ወንድ ካልከኝ እዛ ድረስ አሁን አልመጣም። ስራ ሲኖረኝ ግን ይሄንን አርቲስት አይተኸዋል አይደለም? በዛ በኩል ተላክስ አደርግልሃለሁ። አይ ግን አንተ በዛ ልክ ቸግሯል እንዴ? ምንድን ነው የሰው ገንዘብ ይዘህ የምትሄደው? ያን አልቸግሯል? ያን ከቸገረ እኮ እንረዳለን። ችግር የለውም ማለት ይናፍቀዋል እሷ ያው በጣም አሪፍ ቆይታ ነበረ የነበረን። ባልደረቦቻችን በደንብ ፕራንክ ተደርገዋል። እንደተባባልነው ሲጨነቁ እንዲከርሙ ትተንላቸዋል። አሪፍ ነው። እዚህ ድረስ መተሽ ስላጫወትሽን የህይወት ልምድሽን ስላካፈልሽን በጣም እናመሰግናለን ሄሉ። አንቺ ማስተላለፍ የምትፈልጊው ነገር ካለ አስተላልፊና ወደ ፈዋው እንሂድ። በመጀመሪያ ፎሎወሮቼን በጣም አመሰግናችኋለሁኝ። እኔ እዚህ ጋር እንድቀመጥ ያደረጋችሁኝ እናንተ ናችሁና እጅግ በጣም አድርጌ አመሰግናችኋለሁ። ከዛ ውጪ ደግሞ ባለቤቴን በጣም አመሰግነዋለሁ። በጣም በብዙ ነገር ሰፖርት የሚያደርገኝ እሱ ነው። ኢቭን ሪንግ ላይት ገዝቶ የሰጠኝ እሱ ነው። ትችያለሽ ብሎ ማለት ነውና በጣም አመሰግናለሁ። በጣም ወድሃለሁኝ። እና ደግሞ እህቴን አባቴን በጣም ወዳቸዋለሁኝ። እማ ወድሻለሁ። እማ ማለት የባለቤቴ እናት ናት እና በጣም ጥሩ ሰው ናት እና በጣም ወድሻለሁኝ። ደርቤን በጣም ወድሃለሁ። ሁሉ ቤተሰቦቹ በሙሉ የእሱ ቤተሰቦች በጣም ወዳቸዋለሁኝ። አመሰግናለሁ። አሁን እስኪ እንብላ። እኛ ልንበላ ነው እናንተ